ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬታችን ይዤላችሁ የቀረብኩት እንደምታውቁት በየጊዜው አዳዲስ ተሽከርካሪዎች ወደ ገበያ እየገቡ ይገኛሉ። በዚህም የተለያዩ መረጃዎችን ስንሰጣችሁ ቆይተናል። አሁን በዋጋው ከሌሎች ጋር ተወዳዳሪ የሆነውን ቻንጋን ተሽከርካሪ ይዤላችሁ መጥቻለሁ። የቻንጋን Q05 ኤሌክትሪክ ሙሉ ለሙሉ በአንድ ጊዜ ቻርጅ 500 ኪሎ ሜትር የሚጓዝ ተሽከርካሪ ነው። የተሽከርካሪ በዋነኛነት በቀጥታ የሚወዳደረው ከነ BYD ዩዋን ፕላስ ከምንላቸው ተሽከርካሪዎች ጋር ነው። ዛሬም ዝግጅታችን የተሽከርካሪ ምን አይነት ነው፣ ዋጋው ምን ያህል ነው፣ ለየትኛው አገልግሎት ይሆናል፣ ለየትኛው ደግሞ አይሆንም የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። አድናስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ፣ እንዲሁም ቪዲዮውን በቀጣይ ሌሎችንም ቪዲዮዎች ሲለቀቁ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። በቶሎ ይደርሳችኋል ያቺ ደውሏን ከተጫናችሁ ማለት ነው። ወደ መኪናው እንምጣ። መኪናው በቻይናው መኪና አምራች ካምፓኒ በሆነው በቻንጋን የሚመረት ተሽከርካሪ ነው። የተሽከርካሪ የተለያዩ ዲዛይኖች ከዚህ በፊት የነበሩት ነው። የአዲሱ ሞዴል ናቸው ነው። Q05 ይባላል። በሳይዙ ኮምፓክት ኤሌክትሪክ ኤስዩቪ እንላቸዋለን። ከሚድ ሳይዝ ትንሽ አነስ የሚሉ ኤሌክትሪክ ኤስዩቪ ተሽከርካሪዎች ናቸው። መኪኖቹ በሃይብሪድም በኤሌክትሪክም አማራጭ አላቸው። እኛ ሀገር ላይ አሁን የምታገኟቸው ሙሉ ለሙሉ በኤሌክትሪክ የሆኑትን ሲሆኑ እነዚህ መኪኖችም ከተማችን ላይ ከገቡ ኦልሞስት በቀናት ደረጃ ያሳለፉ ተሽከርካሪዎች ናቸው። ዋጋው ስንት ነው ካላችሁ ሁሌ ዋጋ ስለምትሉኝ የተሽከርካሪ ዋጋው 6 ሚሊዮን ነው። ነገር ግን ይህ 6 ሚሊዮን ይገባዋል አይገባውም የሚለውን አንድ ባንድ አብረን እንመለከታለን። ከመኪናው አጠቃላይ ገጽታ አንዳንድ ነገሮችን እንመልከት። የተሽከርካሪ አጠቃላይ ርዝመቱ 4.4 ሜትር አካባቢ የሆነ ተሽከርካሪ ነው። ስፋቱም ደግሞ 1.8 ሜትር አካባቢ ነው። ይህ ታዲያ ቁመቱና ርዝመቱ ለኛ ምን ያህል ለውጥ አለው ካላችሁ የትኛውም ተሽከርካሪ ቁመቱና ርዝመቱ ያለው የሌግሩም ስፋትና መኪናው መንገድ ላይ የምትመለከቱት ከየትኛው ጋር መኪና ይወዳደራል የሚለውን ነገር እንድታውቁት ያደርጋችኋል። ይህ እንግዲህ አጠቃላይ ገጽታው መኪናው ከBYD ዩዋን ፕላስ ከምንለው ተሽከርካሪ ጋር ተቀራራቢ የሆነ ገጽታ እንዲኖር አድርጎታል። ይህም ማለት መኪናው ረዘም ያለ ሌግሩም አላቸው። ለሃይዌይ መንገዶች ሞር የተስማሙ ናቸው። ለቤተሰብ አገልግሎት የተሻሉ ናቸው። ይህን ተሽከርካሪ ስትገዙ ሁለት አይነት የባትሪ አማራጭ ታገኛላችሁ። እንደምታውቁት የተለያዩ የባትሪ አማራጮች እነዚህ አዳዲስ ኤሌክትሪክ መኪኖች ላይ ይዘው እየቀረቡ ይገኛሉ። የተሽከርካሪ ላይ በ40 እና እንዲሁም ደግሞ በ51 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠሙ ናቸው። ይህ ታዲያ በአይነቱ ለየት ያደርገዋል። ምክንያቱም ሊቲየም አየን ፎስፌት ሲሆን ከዚህ በፊት ከነበሩት የባትሪ አይነቶች ከሊቲየም አየን ሞር የተሻለ እና ረጅም ጊዜ እንዲያገለግል ያደርገዋል። በ40 ኪሎዋት በሚሆንበት ጊዜ መኪናው 400 ኪሎ ሜትር መጓዝ የሚያስችለው ሲሆን በ51 ኪሎዋት በሚሆንበት ጊዜ ደግሞ 500 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ያስችለዋል። ይህ እንግዲህ እንደ መኪናው የባትሪ ፓክ ልዩነቱን እንድታውቁት ነው። ነገር ግን ምንም ቢሆን የተሽከርካሪ ሊቲየም አየን ፎስፌት ባትሪን የተገጠመለት። ይህ ማለት መኪናው በፋስት ቻርጀር ባታረጉት ይመረጣል። ድንገት ግን ፋስት ቻርጀር ብታረጉት ከሌሎቹ ከሊቲየም አየን ተሽከርካሪዎች አንፃር የፋስት ቻርጀሩን የመቋቋም አቅም አለው። እንዲሁም ደግሞ በሙቀት እንዲሁም በቅዝቃዜ ቶሎ የመውረድ በአገልግሎት ዘመኑ ደግሞ ቶሎ የማጠሩን የሊቲየም አየኑን ከሱ በተሻለ መልኩ ረጅም ጊዜ ማገልገል በሙቀት እንዲሁም በቅዝቃዜ አፌክት ሳይደረግ ያለምንም ችግር እንዲያገለግል ተብለው የተሰሩ ተሽከርካሪዎች ናቸው። ይህ ዋነኛ የተሻለ የሚያስብለው ነገር ነው፣ ሊቲየም አየን ፎስፌት መሆኑ ማለት ነው። ታዲያ የተሽከርካሪ ባትሪው ምንም እንኳን ጠንካራ ቢሆን ጉልበቱ ደከም ያለ ከሆነ ተፈላጊነት አይኖረውም። ይህንን ስላችሁ የተሽከርካሪ ላይ የተገጠመውን የኤሌክትሪክ ሞተር ላነሳላችሁ ስለፈለግኩኝ ነው። የተሽከርካሪ ባለ አንድ ኤሌክትሪክ ሞተር ነው። ይህም ደግሞ መኪናው ፍሮንት ዊል ድራይቭ ነው። ሞተሩ የፊተኛው ጎማዎችን ማንቀሳቀስ እንዲችል ተብሎ የተሰራ ነው። ፍሮንት ዊል ድራይቭ ናቸው። ይህም መኪናው 161 የፈረስ ጉልበት ማመንጨት ይችላል። ቶርካቸው ወደ 190 ኒውተን ሜትር ቶርክ ማመንጨት ይችላሉ። ቶፕ ስፒዳቸውም 160 ኪሎ ሜትር በሰዓት ድረስ የመጓዝ አቅም አላቸው። ከ0-100 በምን ያህል ሰከንድ ይደርሳል? በ10 ሰከንድ ውስጥ መድረስ ይችላል። ፈጣን የሚባሉ አይደሉም፣ ነገር ግን በጣም ቀስ ያለ ተሽከርካሪ የምንለው አይደለም። ይህንን ምንልበት ዋነኛ ምክንያት አንዳንድ ተሽከርካሪዎች ከተማችን ላይ አላስፈላጊ ከፍተኛ ጉልበት ኖሯቸው ከተማ ውስጥ በምንንቀሳቀስበት ጊዜ ጎማው መሬት ይጨራል የሚባሉ ተሽከርካሪዎች አሉ። እንደነዚህ አይነት ነገር አይደለም። ይህ ትንሽ ረጋ ያለ ነው። ብዙ ጊዜ ፈጣን ያልሆነ ረጋ ብሎ የሚጓዝ ተሽከርካሪ የምትፈልጉ ከሆነ የተሽከርካሪ ይሆናችኋል። ነገር ግን የምትፈልጉት በጣም ፈጣን የሆነ ተሽከርካሪ ከሆነ የተሽከርካሪ እንደሱ አይነት ተሽከርካሪ አይደለም። ስለ መኪናው ስለ ቻርጂንግ ካፓሲቲው ከማውራቴ በፊት ግን አንድ ጥሩ መረጃ አለኝ ለእናንተ ውድ የቻናሌ ቤተሰቦች። እስከዛሬ ጊቫዊ ሰተህን አታውቅም
ብላችሁኛል። ጊቫዌይ ነገር ይዤላችሁ መጥቻለሁ። ምንድነው የአዶኒያስ ካር ሪቪው ሲስተር ካምፓኒ የሆነ አንድ ኮስሞቲክስ ካምፓኒ ላውንች አድርገናል። ያ ላውንች ላይ ያደረግነው ላይ የተለያዩ የኮስሞቲክስ እቃዎችን እያስመጣን ኦሪጂናል እቃዎችን ብራንድ የሆኑ እቃዎችን ከውጭ እያስመጣን እየሸጥን እንገኛለን። ቴሌግራም ቻናላችን ሊንክ ከስር ታገኙታላችሁ። እውነት ለመናገር ማርኬት ላይ ከምታገኙት በግማሽ የፕሮሞሽን ሽያጭ ጀምረናል። እንደ ጊቫዌይ ለእናንተ በእነዚህ በቅናሽ እናስረክባችኋለን። የተለያዩ የኮስሞቲክስ እቃዎችን አስመጥተናል። እዛ ውስጥ ገብታችሁ ኦሪጂናል እቃዎችን ማዘዝ ትችላላችሁ። ፍሪ ዴሊቨሪ ነው፣ ለተወሰነ ጊዜ ነው የሚቆየው። እዛ ላይ ያሉትን እየመረጣችሁ አዛችሁ ፍሪ ዴሊቨሪ ይመጣላችኋል። ያላችሁበት ድረስ የኛ ሴልስ ቲም ያላችሁበት ቦታ ድረስ አምጥቶ ያደርስላችኋል። ይህንን እድል እንድትጠቀሙበት ለእናንተ ውድ የቻናላችን ቤተሰቦች ይህንን ቻናል ከዜሮ አንስታችሁ እዚህ እንዳደረሳችሁልን ይህን ደግሞ አዲሱን የቢዝነሳችንን የኮስሞቲክስ ቢዝነሳችንን ሰፖርት እንደምታደርጉት ተስፋ እናደርጋለን። የቴሌግራም ቻናሉን ሊንክ ከስር አስቀምጠላችኋለሁ። ስለየገባችሁ በሱ ስልክ እየደወላችሁ ማዘዝ ትችላላችሁ። ስለ መኪናው ተጨማሪ መረጃ ደግሞ ልስጣችሁ። እነዚህ መኪኖች በቻርጂንግ አቅማቸው በዲሲ ፋስት ቻርጅ ማድረግ ስላላችሁ ብያችኋለሁ። ከዚህ በተጨማሪ በኤሲ ቻርጅም ቻርጅ ማድረግ ስላላችሁ። በኤሲ ቻርጀር ማለት ቤታችሁ ውስጥ ከቆጣሪ የሚገናኘው ነው። 11 ኪሎዋቱ ነው። በዚህ በሚሆንበት ጊዜ የተሽከርካሪ ኦልሞስት ከ6 እስከ 7 ሰዓት ባለው ውስጥ ቻርጅ የማድረግ አቅም አላቸው። ነገር ግን ዲሲ ፋስት ቻርጀር አሁንም እላችኋለሁ በተቻለ መጠን ባትጠቀሙት ይመረጣል። ነገር ግን ከተጠቀማችሁ እነ ተሽከርካሪዎች ከ70 እስከ 132 ኪሎዋት ይህም ማለት ከተማችን ላይ የምናገኛቸውን አብዛኞቹን የቴሌ በ120 እና 130 እስከ 150 አሉ። እነሱን ሰፖርት ማድረግ ይችላል። በዛም መኪናው ከ30 እስከ 80 ከ15 ደቂቃ እስከ 50 ደቂቃ ባለው ውስጥ ቻርጅ ማድረግ ይችላል። እንዴት ነው ከ15 ደቂቃ 30 ደቂቃ ልዩነት አመጣ ካላችሁኝ ከፍ ያሉት ወደ 150 በሚሆንበት ጊዜ ከ30 ደቂቃ ወረድ ይልልናል። ነገር ግን ፋስት ቻርጅ ተብሎ 70 ኪሎዋትም አለ። ያ በሚሆንበት ጊዜ ደግሞ 1 ሰዓት ሊወስድበት ይችላል። ይሄ ግን እንደነገርኳችሁ ግዴታ ካልሆነ እባካችሁ ፋስት ቻርጅ ባትጠቀሙት የሚመከር ነገር ነው። የመኪናችሁን ባትሪ በአጭር ጊዜ ሊገልባችሁ ስለሚችል ማለት ነው። ወደ መኪናው ውስጣዊ ገጽታ ደግሞ እንግባ። የመኪናው ውስጣዊ ገጽታ በጣም ሌክዠሪ የሚባልም አይደለም፣ በጣም ደግሞ ቤዚክ የሚባልም አይደለም። መሀከል ላይ የምታገኙት አይነት ተሽከርካሪ ነው። ይህንን ስላችሁ ምንም የለውም ማለት አይደለም። መኪናው ላይ በ15 ኢንች ስክሪን አላቸው። ዲጂታል ክላስተር ድራይቨር ዲስፕሌዩ ማለት ነው። ዲጂታል ክላስተር በ10 ኢንች አላቸው። መኪናው ላይ የምታገኟቸው አፕል ካርፕላይ አለ፣ ቮይስ ኮንትሮል አለ፣ 360 ካሜራ አለ፣ ናቪጌሽን፣ ዋየርለስ ኮኔክቲቪቲ እንዲሁም ደግሞ ኦንላይን ላይ እዛው ኦን ኤር አፕዴትስ ማድረግ ስላላችሁ ፓናሮሚክ ሰሩፍ አላቸው። ዋየርለስ ቻርጂንግ እንዲሁም አምቢየንት ላይቲንግን የመሳሰሉ ፊቸሮችን በሙሉ አካተው ይዘው የቀረቡ ናቸው። ታዲያ የተሽከርካሪ ላይ ምን አይነት የሴፍቲ ፊቸር አለው ካላችሁኝ እነዚህ ላይ የምታገኟቸው እንደ ስታንዳርድ የሚመጡ የተለያዩ ሴፍቲ ፊቸሮች አሏቸው። መኪናው ከቅንጦት ይልቅ ወደ ሴፍቲ ያደላን ቢባል እውነት ለመናገር ማዳላት አይሆንም። ምክንያቱም የተሽከርካሪ ላይ የተለያዩ ሴፍቲ ፊቸሮች ተካተውለት ስለመጡ ከነዚህ መካከል አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስት። ይህ ማለት ምንድነው? ከመስመራችሁ ሳትወጡ እንድትጓዙ ያቺ ነጯ መስመር አስፓልት ላይ ያለችውን እሷን ጠብቃችሁ እንድትጓዙ፣ እንዲሁም ደግሞ አውቶማቲክ ኢመርጀንሲ ብሬኪንግ፣ ድንገት ሰው ቢገባባችሁ ራሱ ፍሬን የሚይዝበት ብላይንድ የሆኑ ቦታዎች አሉ። መኪና ስናሽከረክር ሌላ መኪና ተጠግቶም ቢሆን ማናይባቸው ቦታዎች አሉ። እነ ብላይንድ ስፖት ሞኒተሪንግ ለሱ ራሱን አለው። አውቶማቲካሊ ፓርክ ማድረግ ይችላል። 360 ካሜራም ተካተውለታል። ይህ እንግዲህ አንዳንዶቹ ላይ እንደ ትሪም ሌቭሉ ልዩነት አለው። ነገር ግን ላይዳር ዩኒት ራሱ ተገጥሞላቸው ይመጣል። እነዚህ ተሽከርካሪዎች በዋነኝነት በተለያዩ ሀገራት ላይ አገልግሎት የሚሰጡበት ለቤተሰብ አገልግሎት የሚጠቀምባቸው ተሽከርካሪዎች ናቸው። ይህም ማለት ከኋላ ላይ እቃ መጫን ግድ ይላል። ስለዚህ ለቤተሰብ ላይ የተለያዩ ነገሮችን ምንጭንባቸው እዛ ላይ ምን ያህል ይይዛል የሚለውን ማየት እንችላለን። 540 ሊትር የመያዝ አቅም አላቸው። እንዲሁም ደግሞ ሙሉ ወንበሩን በሚወርድበት ጊዜ እስከ 1380 ሊትር ድረስ የመያዝ አቅም አላቸው። ይህ እንግዲህ ለቤተሰብ አገልግሎት ከቤተሰብ ጋር ሰብሰብ ብለን በምንወጣበት ጊዜ እቃዎችን ከኋላ ለመጫን ትልልቅ እቃዎችን ሌሎች ነገሮችም ለመጫን የሚያስችለን ነው። ይህ እንግዲህ ለቤተሰብ ተሽከርካሪ ነው ብያቸዋለሁ። እንዳልኳችሁ መኪናው የተሰራበት ዓላማ ላይ ልዩነት ስላለ ነው። ለምን አገልግሎት ይሆናል፣ ለምን አገልግሎት አይሆንም የሚለውን ማወቅ ስላለብን ነው። እንደነገርኳችሁ እነዚህ ተሽከርካሪዎች ከተማችን ላይ ኦልሞስት ከገቡ አሁን ቅርብ ጊዜ ነው። ኦልሞስት ሳምንትም አልሆናቸው። እነዚህ መኪኖች በ6 ሚሊዮን ኢትዮጵያ ብር ለገበያ ቀርበዋል። ፕሪሚየም የሆነ ውስጣዊ ገጽታ ያላቸው ናቸው። ፓናሮሚክ ሰሩፍ አላቸው። ስክሪኖቻቸው ከፍ ያለ ተለቅ ያሉ ስክሪኖች ናቸው። ታዲያ የተሽከርካሪ
ለኛ ሀገር ይሆናል። ግን ለምን አይነት አገልግሎት እንደነገርኳችሁ ለቤተሰብ አገልግሎት በጣም ሌክዠሪ አይነት ሳይሆን አለ አይደለ መሀከል ሌክዠሪ ትንሽ ወረድ ያለ ነገር ግን ከሌሎቹ ደግሞ ከፍ ያለ አይነት ተሽከርካሪ ነው። ዋጋው 6 ሚሊዮን ብር ይባላል። ዛሬ ኢትዮጵያ ውስጥ በብዛት ልታገኙት የምትችሉት ነው። አሁን ጥቂት ቢገቡም ከጥቂት ጊዜ በኋላ በብዛት የሚገቡ ተሽከርካሪዎች መካከል አንዱ ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ይህንን መኪና የት እናገኛለን ካላችሁ ደግሞ ታውቁታላችሁ። የቴሌግራም ቻናላችን ሊንክ አለ፣ እዛ ላይ ገብታችሁ መኪናውን ማግኘት ትችላላችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱም።